ዳታቤዝ ሃንድል ለማድረግ። ስለዚህ መቼ ነው we use a database management system when there is large amount of data በጣም ከፍተኛ የሆነ የዴታ ብዛት ወይም ብዙ ዴታ ሲኖር። ሌላ ደግሞ ሴኩሪቲ ኢሹ ሲሆን ሴኩሪቲ እና ኢንቴግሪቲ ወይም የዴታ በትክክል ሃንድል እየተደረገ አይደለም፣ ሴኩር አይደለም ተብሎ በሚታስብበት ጊዜ ላይ ዴታቤዝ ማኔጅመንት ሲስተም ያስፈልጋል። ሁለተኛ ሶስተኛ ደረጃ ደግሞ ምንድነው ብዙ ዩዘሮች አንድ ዴታን አክሰስን በሚያደርግበት ምንድነው ጊዜ ኮንካረንሲ አለ ማለት ነው። ስለዚህ ያን ኮንካረንሲ ኮንትሮል ለማድረግ ዴታቤዝ ማኔጅመንት ሲስተም እንጠቀማለን። በአጠቃላይ ዴታቤዝ ማኔጅመንት ሲስተም ሶፍትዌር ነው። ዲዛይን የተደረገው ምንድነው ዴታን ሜንቴን ለማድረግ ወይም ሃንድል ለማድረግ ዲዛይን ተደርጓል ማለት ነው። ስለዚህ ዴታቤዝ አፕሊኬሽኖችን በተለያየ መልክ ማየት እንችላለን። በተለያየ ቦታ ነው የሚሰራው። እንግዲህ የመጀመሪያው አፕሊኬሽን ብናይ ከስተመር ሪከርድ፣ የትኛውም ከስተመር መረጃውን ሃንድል ለማድረግ በሱቅ በተለያየ ሱፐርማርኬት የከስተመር መረጃን ሃንድል ለማድረግ ሌላ የመንግስት ሰራተኛ ይሁን የግል ካምፓኒ ሰራተኛን ኢንፎርሜሽን ሃንድል ለማድረግ ይሄንን ይጠቀማል ማለት ነው። ዳታቤዝ ይጠቀማል። ሌላ ምንድነው የአንድ ካምፓኒ ፎን ዳይሬክተሪ ወይም የፎን ካምፓኒ ለምሳሌ ኢትዮ ቴሌኮም የካምፓኒ ፎን ነምበር ዳይሬክተሪ ወይም ሊስቱን ሃንድል ለማድረግ ዴታቤዝ ይጠቀማል። ሌላ ምንድነው ለምሳሌ አንድ የፋይናንሻል ኢንስቲትዩሽን የቢሊንግ ኢንፎርሜሽን ወይም የደረሰኝ ኢንፎርሜሽኖችን ሃንድል ለማድረግ ይጠቀማል። ሌላው ለምሳሌ የሁማን ሪሶርስ ሲስተሞችን ሴቭ ለማድረግ ዳታቤዝ እንጠቀማለን። ሌላው ካስተመር ሰርቪስ ላይ የተለያዩ ትዕዛዞች ወይም ኦርደሮች ሲኖር ዴታቤዝ እንጠቀማለን ማለት ነው። ስለዚህ እነዚህ በምሳሌነት ነው፣ ግን በሚሊዮን ኦፍ ቦታዎች ወይም ሚሊዮን ኦፍ application areas available for database application ብዙ አፕሊኬሽኖች ይኖራሉ። ግን በዋናነት this one main areas በጣም main ኤሪያዎች ናቸው። እነዚህ ናቸው እንግዲህ በዚህ መልክ እንግዲህ ዳታቤዝ ማኔጅመንት ሲስተም በዚህ ሲስተም ላይ አፕላይ ማድረግ እንችላለን። በተለያየ መስሪያ ቤት ላይ እናንተ በገባችሁበት መስሪያ ቤት ላይ ወይም እናንተ ኢንቨስቲጌት በምታደርጉት ኤሪያ ላይ ሁሉ ዴታቤዝ ማኔጅመንት ሲስተም በአጠቃላይ ያስፈልጋል ማለት ነው። የምናነሳቸው ናቸው። ብዙ ነገር እና ዳታቤዝ ግን ዩዘር ሲጠቀም ኮንሰርን ሊደረግ ወይም ኮንሰርንስ ኦፍ ዳታቤዝ ዩዘር እንግዲህ ለዩዘር በግምት ውስጥ ማስገባት ማስገባት የሚጠበቅባቸው ኤሪያዎች ምንድን ናቸው? with all the data and AT and T must be concerned with the questions such as how AT and T if you are computer science student and computer science student ከሆናችሁ ምንድነው AT and T በብዛት ምንድነው በዩኤስ ሆነ በዓለም አቀፍ ደረጃ በተለይ በቴሌኮም ሲስተም ላይ ከፍተኛ ሚና ያለ ሲሆን ለምሳሌ ለኮምፒውተር ዓለም ላይ ትልቅ ኤቲ ኤንድ ቲ ላብ ብዙ አስተዋጽኦ አድርጓል። እንግዲህ በዋናነት እነሱ ለምሳሌ ኮንሲደር የሚያደርጉት ፓስወርድ አለው፣ ሌላ ኢንተሊጀንት የሆነ ሴኩሪቲ ሲስተም ይጠቀማል። እነዚህ ነገሮችን በሙሉ ኮንሲደር ያደርጋል ማለት ነው። እና ዳታዎች ለምሳሌ የተለያዩ ዳታዎች አሉ። ለምሳሌ የአስተማሪ ሪከርድ አለ፣ የተማሪ ሪከርድ አለ፣ የማናጅመንት ሪከርድ አለ። እነዚህ የተለያየ ሪከርዶች በምን መልክ እንግዲህ ኢንተርሌትድ ሆኖ ይሰራል የሚል ነገርም በውስጡ አካቶ ይዛል ማለት ነው። ስለዚህ መቼ ነው ወይም ለምንድን ነው why we use a database management system መቼ ነው የምንጠቀመው ብለን ካነሳ የመጀመሪያው መልስ ሊሆን ይችላል የሚችለው ምንድነው የተለያየ አፕሊኬሽኖች ወይም አፕሊኬሽን ፕሮግራም ሲናደርግ ምንድነው ኮሌክሽን ኦፍ አዶክ ፕሮግራምስ እነዚህ ፕሮግራሞችን ፕሮግራም ሲናደርግ ዳታ የምናስቀምጠው ዳታቤዝ ላይ ነው ማለት ነው። ለምሳሌ አንድ ፕሮግራመር ፕሮግራም ለማድረግ ካሰበ
ስለ ዳታቤዝ ኮንሰፕት ወይም አንደርስታንዲንግ ሳይኖር ፕሮግራም ካደረገ ያን ፕሮግራም ያደረገው ዴታዎች እንግዲህ የሚያስቀምጥበት ቦታ አይኖረውም። ስለዚህ ምንድነው ዴታቤዝ ማኔጅመንት ስንጠቀም ፕሮግራመሮች የራሳቸውን ዳታ ፕሮግራም ሲያደርጉ ዲዛይን ሲያደርጉ እያንዳንዱ ዴታ በዴታቤዝ ማኔጅመንት ሲስተም ያስቀምጣሉ ማለት ነው። ስለዚህ ከዛ በአፕሊኬሽን አማካኝነት አርትራይብ እያደረጉ ዩዘር አክሰስ እንዲያደርግ ኤንቫይሮንመንት ይፈጥራል። ግን ዩዘር ዳይሬክትሊ ዳታቤዝ ማኔጅመንት ወይም ዳታቤዝ ጋር ዳይሬክትሊ ኮንታክት ወይም ዳይሬክት ኢንተራክሽን ላይኖር ይችላል። ግን ምንድነው በተለያየ አፕሊኬሽን አማካኝነት ለምሳሌ አሁን እኛ ፌስቡክ ስንጠቀም ፌስቡክ ምንድነው ዳታቤዝ ነው። ግን አክሰስ በምናደርግበት ጊዜ ፌስቡክ በአፕሊኬሽን ነው። ፌስቡክ አፕሊኬሽን አለ። በዛው ፌስቡክ አፕሊኬሽን አማካኝነት ነው አክሰስ የተቀመጠው። ግን እንዴት አክሰስ እንደሚደረግ ባናውቅም በአፕሊኬሽን አማካኝነት ነው እንግዲህ አክሰስ የምናደርገው። ግን ቢሃይንድ አወር ፌስቡክ አፕሊኬሽን there is database. So ምንድነው there is no control or coordination of data of what do with the data. There is no database management system ከሌለ እነዚህ ነገሮችን አክሰስ የምናደርግበት ወይ የለም ማለት ነው። ኦኬ ስለዚህ በዋናነት ለምንድነው የምንጠቀመው ዳታቤዝ ማኔጅመንት ሲስተም? ዳታቤዝ ማኔጅመንት ሲስተም ፕሮቫይድስ ኮንትሮል ኤንድ ኮኦርዲኔሽን ቱ ፕሮቴክት ዴታ። ዴታ እንግዲህ ፕሮቴክት ለማድረግ ዴታቤዝ ማኔጅመንት ሲስተም ኮንትሮል ለማድረግ ሌላ ምንድነው ኮኦርዲኔሽን፣ አንዱን ከሌላው ጋር ለምሳሌ አንድ ዴታ ከሌላ ዴታ ጋር ሪሌሽንሺፕ ለመፍጠር እንግዲህ ዴታቤዝ ማኔጅመንት ሲስተም እንጠቀማለን ማለት ነው። በዋናነት ዳታቤዝ ማኔጅመንት ሲስተም እንጠቀመው አንደኛ ኢስ ፕሮቫይድስ ኮንትሮል ማለት ምንድነው ዳታ በተፈለገው መልክ ኮንትሮል ሆኖ እንዲራመድ ወይም እንዲቀመጥ ማድረግ። ሁለተኛ አንድ ዴታ ወይም አንድ ዴታ ሲስተም ከሌላ ዴታቤዝ ሲስተም ጋር ኮኦርዲኔሽን ፈጥሮ ሪሌሽንሺፕ ፈጥሮ እንዲቀመጥ። ሶስተኛ ሴኪዩር እንዲሆን ፕሮቴክት ዴታ ማለት ዴታውን ሴኩር ለማድረግ። በዚህ በዋናነት በሶስት ምክንያቶች አንደርላይን አድርጉ። አንደኛ ፕሮቫይድ ኮንትሮል፣ ሰከንድ ኮኦርዲኔሽን፣ ሰርድ ፕሮቴክት ዴታን ፕሮቴክት ለማድረግ ዴታቤዝ ማኔጅመንት ሲስተም እንጠቀማለን። ዴታቤዝ ማኔጅመንት ሲስተም ላይ እንግዲህ አወቃቀር አለ። እንዴት ነው የተዋቀረው የሚል ነገር አለ። ስለዚህ ሁለት ነገር አለ። አንደኛ አወቃቀሩን ስናይ ምንድነው ኤክስተርናል አፕሊኬሽን ቪው አለ። ዳታቤዝ አክሰስ የሚደረገው በአፕሊኬሽን ፕሮግራም ነው። ብዙ ፕሮግራሞች ሊሆን ይችላል። ዩዘር እንግዲህ ዳታቤዝ ቀጥታ ከዳታቤዝ ከዚህ ቀጥታ ጋር ከዚህ ቀጥታ ወደ ዴታቤዝ አይመጣም ማለት ነው። አይመጣም ምንድነው በአፕሊኬሽን አለ። ከዛ በአፕሊኬሽን አድርጎ አፕሊኬሽን ምን ያደርጋል? ኩዌሪን ፕሮሰስ ያደርጋል። ኩዌሪን ፕሮሰስ ያደርግ ወይም ጥያቄ አፕሊኬሽን ወደ ዳታቤዝ ሲልክ ዳታቤዝ ደግሞ ምንድነው ሴኩሪቲ ማኔጀር አለ። ሴኩር ወይም ዳታ ከተፈለገው አካል ተልኳል ወይስ አልተላከም የሚል ነገር ያያል። ሁለተኛ ደግሞ ኮንካረንሲ ማኔጀር አለ። ምን ያክል ዩዘር እየተጠቀመ ነው፣ ዳታው ላይ እየጻፈ ነው ወይስ ዳታውን እያነበበ ነው የሚለው ነገር ኮንካረንሲ ማኔጀር አለ። ኢንዴክስ ማኔጀር አለ። ኢንዴክስ ምንድነው እያንዳንዱ ነገር በምን ፎርም ነው አክሰስ የሚያደርገው? እንግዲህ ኢንዴክሲንግ በተለይ ሰርች ሲያደርግ ሰርቹ ሲላክ በኢንዴክስ ነው የሚሄደው። ስለዚህ ይህ ኢንተርናል ቪው ነው ማለት ነው። ስለዚህ ሌላ ወደ ላይ ስታይ ይሄ ስናይ ምንድነው ዳታቤዝ ምንድነው ሪኩዌስት ኩዌሪን በሚልክበት ጊዜ እዚህ ላይ ምንድነው ዳታ ዲፊኒሽን ላንጉዌጅ አለ። ዳታ ዲፊኒሽን ላንጉዌጅ ዲፋይን አድርጎ ዳታ ዲፊኒሽን ፕሮሰሰር ያስተላልፋል። ከዛ በኋላ ነው እንግዲህ ዳታቤዝ ማኔጅመንት ሲስተም አንደኛ ምንድነው አክሰስ ያደርጋል። ሁለተኛ ደግሞ ሪድ እና ራይት እንግዲህ እንደ በተሰጠው ፐርሚሽን መልክ ይደረጋል። ስለዚህ ሁለት ቪው አለ። ስትራክቸሩን ስንመለከት አንደኛ ኤክስተርናል የውጫዊ እይታ ነው። ሁለተኛ ደግሞ ውስጣዊ እይታ አለ። በዚህ መልክ ዳታቤዝ ስትራክቸር ወይም አወቃቀሩን ማየት እንችላለን። ዳታቤዝ ማኔጅመንት ሲስተም እንግዲህ ለሁማን ለሰው ልጅ ቋንቋ አውጥተን
ዳታቤዝ ማናጅመንት ሶፍትዌሮችን ለመግዛት ብዙ ብር የምናወጣው? ትልቁ መልስ ምንድን ነው? ዳታቤዝ ማናጅመንት ሲስተም ሶፍትዌር ብዙ ነገር ዳታውን ሃንድል የማድረግ ካፓቢሊቲ ስላለ ለዚህ ምንድን ነው ብርም ቢሆን በእርግጥ ብር ብቻ አይደለም ፍሪ የሆኑ ሶፍትዌሮች አሉ። ግን ትላልቅ ካምፓኒዎች አሁን ለእናንተ ለዲቨሎፐር ፍሪ ነው። ለዳታቤዝ ማናጅመንት ዲቨሎፐር ሶፍትዌሩ ፍሪ ነው አክቹዋሊ። ግን ዳታቤዝ ለምሳሌ ለካምፓኒ ስትሰሩ፣ ለአንድ ካምፓኒ ዳታቤዝ ማናጅመንት ሲስተም ስትሰሩ ፍሪ አይደለም። ካምፓኒ መግዛት አለበት፣ ሰብስክራይብ ማድረግ አለበት። ለምሳሌ ኤስኪኤል ሰርቨር ከሆነ ለማይክሮሶፍት ኤስኪኤል ወይም ኦራክል ከሆነ ለኦራክል ምንድነው ሰብስክሪፕሽን ፔመንት አለ። ያን ፔመንት ከፍሎ ነው ማለት ነው አክሰስ የሚያደርገው። ግን ለዩዘር ለዲቨሎፐር ሁሉ ጊዜ ዴቨሎፐር ቨርሽን ፍሪ ነው ማለት ነው። ኦኬ። ግን ፕሮፌሽናል ሲሆን ወይም ዳታቤዝ ለምሳሌ ማይክሮሶፍት ሶፍትዌር ላይ ማይክሮሶፍት ኤስኪኤል ዴቭ ከሆነ ዴቨሎፐር ነው። ማይክሮሶፍት ኤስኪኤል ሰርቨር ፕሮ ከሆነ ፕሮፌሽናል ነው ማለት ነው። ፕሮ ከሆነ የሚገዛ ነው ማለት ነው። ኦኬ። ይህን ያክል ካየን ዳታቤዝ ፋንክሽናሊቲን ምን ይመስላል? እንግዲህ የዳታቤዝ ዋና ዋና ፋንክሽናሊቲዎችን ማየት እንችላለን። ኦኬ። የዳታቤዝ ማናጅመንት ፋንክሽናሊቲ ከፋንክሽናሊቲ አንዱ ምንድን ነው? ፐርሲስታንስ ነው ማለት ነው። ፐርሲስታንስ ማለት ቋሚነት ማለት ነው። ፐርሲስታንስ ቋሚነት ማለት ነው። ዳታቤዝ ማናጅመንት ሲስተም ፕሮቫይድ ፐርሲስታንት ኦብጀክት ታይፕ እንደ ዴታ ስትራክቸር። ፐርሲስታንስ ማለት ምንድን ነው? ሃቪንግ ላይፍ ታይም ሎንገር ዛን ዘ ፕሮግራም ዛት ዩዝ ዴታ። እንግዲህ ሎንግ ተርም ላይፍ ሊኖረው ይገባል ማለት ነው። በብዛት እንደውም ይሄንን 1000 ሰው ይሄን ጽሁፍ ወይም ዩዘር የሚል ጽሁፍ 1000 ሰው በተመሳሳይ ሰዓት አፕዴት ለማድረግ ሊፈልግ እንዴት ነው የሚደረገው? በተመሳሳይ ሰዓት አፕዴት እንዴት ነው? ዳታቤዝ ማናጅመንት ሲስተም ግን ይሄንን ኮንካረንሲ ምን ያደርጋል? ሃንድ ላይ ያደርጋል ማለት ነው። ኮንካረንሲ ማለት ምንድነው? መቼ ነው የሚከሰተው? ሃፕኒንግ አት ዘ ሴም ታይም ወይም ምንድነው? ብዙ ሰው አንድ ጊዜ ዳታን አክሰስ ለማድረግ ሲፈልግ ምንድነው ይከሰታል ማለት ነው። ኮንካረንሲ አክሰስ ፓርቲኩላርሊ ራይት ዴታ ቼንጅስ ካን ሪዛልት ኢን ኢንኮንሲስተንሲ ስቴት። ምንድነው ኮንካረንሲ በብዛት ምንድነው ሪድ ለማድረግ አይደለም። አንደርላይን አድርጉ እዚህ ጋር ሪድ ለማድረግ ወይም ዳታ ለማንበብ ወይም ከዳታቤዝ ለማንበብ ሳይሆን ዴታ ላይ ለመጻፍ ኦቨርራይት በምናደርግበት ጊዜ ኮንካረንሲ ይፈጠራል። ያንን ኮንትሮል ማድረግ ነው ኮንካረንሲ ኮንትሮል ማድረግ። ያን ደግሞ ኮንትሮል የሚያደርገው ምንድነው? ዳታቤዝ ማናጅመንት ሲስተም ወይም ዲቢኤምኤስ። ዲቢኤምኤስ ካን ቼክ አክቹዋል ኦፕሬሽን ኦፍ ኮንካረንት ዩዘር ቼክ ለማድረግ ያደርጋል ማለት ነው። ከዛ ምን ያደርጋል? ፕሪቨንት ዘ አክቲቪቲ ዛት ዊል ሊድ ቱ ኢንኮንሲስተንሲ ስቴት። ምንድነው? ትክክለኛ ወዳልሆነበት ስቴት ምንድነው የሚሄደውን ምን ያደርጋል? ይከላከላል፣ ፕሪቨንት ያደርጋል ማለት ነው። ስለዚህ ኮንካረንሲ ማለት ምንድነው? ብዙ ሰው አንድ ጊዜ ዳታን ለመጠቀም ሲያስብ ኮንካረንሲ ይባላል። አንደርላይን አድርጉ። ኮንካረንሲ ምንድነው? ብዙ ሰው አንድ ዳታ አክሰስ ለማድረግ የሚጠቀም ወይም የሚደረግ ሙከራ ማለት ነው። ኦኬ። ሶ አክሰስ ኮንትሮል ምንድነው? አክሰስ ኮንትሮል አንድ አክሰስ ያ ማለት አክሰስ ኮንትሮል ማለት ከዳታቤዝ የምንነበብ ነገር ኮንትሮል ማድረግ። ዳታቤዝ ማናጅመንት ዲቢኤምኤስ አክሰስ ለማድረግ ስንፈልግ አንደኛው ዳታቤዝ ማናጅመንት ወይም ዲቢኤምኤስ ላይ ያለው ፋንክሽናሊቲ አክሰስ ኮንትሮል። ስለዚህ አክሰስ ኮንትሮል በምናደርግበት ጊዜ ምንድነው ዩዘር ይሄን ይጠቀም ይሄንን አይጠቀም ብለን ሊሚት ማድረግ ማለት ነው ዩዘሩ። Since a DBMS understands the data structure, it can enforce failure, sophisticated and detailed security policy. እንግዲህ ዲቢኤምኤስ ላይ ምን አለ? በጣም ሶፊስቲኬትድ እና ዲቴይልድ ሴኩሪቲ ፖሊሲ የምን ለማድረግ አክሰሱን ኮንትሮል ለማድረግ ማለት ነው። አክሰሱን ኮንትሮል ለማድረግ አክሰስ ኮንትሮል የማይደረግ ከሆነ ዲቢኤምኤስ ከኖርማል ዳታቤዝ ሲስተም አይለይም ማለት ነው። ሶ በዚህ ላይ ያለው ኮንሰፕቶች ምንድን ናቸው? አንድ ዳታ ለየትኛው ሳብሴት ነው
ወይም ምን አይነት ኦፕሬሽን ለዛ ዳታ ላይ ይፈጸማል የሚለውን አክሰሱን ምንድን ነው ኮንትሮል ያደርጋል። ትልቁ የዳታቤዝ ሌላኛው ፋንክሽናሊቲ ምንድን ነው? ሪዳንዳንሲ። ሪዳንዳንሲ ማለት እንግዲህ አንድ ዳታቤዝ ላይ ለምሳሌ ሁለት ቁጥር እያለ 1,000,000 ጊዜ ቢጻፍ ሁለት ቁጥር ነው። በተለያየ ቦታ ሁለት ቁጥር ቢጻፍ ምንድን ነው ትልቁ ችግር ምንድን ነው የሚፈጥረው? ሁለት ቁጥር ራሱ ሆኖ ግን ስቶሬጁን ይጨርሳል ማለት ነው፣ ምንም ትርጉም ሳይሰጥ። ስለዚህ ሪዳንዳንስ ማለት ምንድን ነው? በተደጋጋሚ ወይም የዳታ ድግግሞሽ ማለት ነው። ሪዳንዳንስ ኢዝ ማልቲፕል ኮፒስ ኦፍ ደ ሴም ዳታ፣ ተመሳሳይ ዴታ ማልቲፕል ኮፒ ማለት ነው። ሶ ዊዝ ፋይል ስቶሬጅ ኢት ኢዝ ኦፍን convenient to store multiple copies of the same data so that it is local። ለምሳሌ እናንተ አንድ ቪዲዮ ተሳስታችሁ በኮምፒውተር ውስጥ ብዙ ቦታ ኮፒ ዳታቤዝ ማናጅመንት ዲቢኤምኤስ አክሰስ ለማድረግ ስንፈልግ አንደኛው ዳታቤዝ ማናጅመንት ወይም ዲቢኤምኤስ ላይ ያለው ፋንክሽናሊቲ አክሰስ ኮንትሮል። ስለዚህ አክሰስ ኮንትሮል በምናደርግበት ጊዜ ምንድነው ዩዘር ይሄን ይጠቀም ይሄንን አይጠቀም ብለን ሊሚት ማድረግ ማለት ነው ዩዘሩ። since a DBMS understands the data structure it can enforce failure sophisticated and detailed security policy። እንግዲህ ዲቢኤምኤስ ላይ ምን አለ? በጣም ሶፊስቲኬትድ እና ዲቴይልድ ሴኩሪቲ ፖሊሲ የምን ለማድረግ አክሰሱን ኮንትሮል ለማድረግ ማለት ነው። አክሰሱን ኮንትሮል ለማድረግ አክሰስ ኮንትሮል ለማይደረግ ከሆነ ዲቢኤምኤስ ከኖርማል ዳታቤዝ ሲስተም አይለይም ማለት ነው። ሶ በዚህ ላይ ያለው ኮንሰፕቶች ምንድን ናቸው? አንድ ዳታ ለየትኛው ሳብሴት ነው ወይም ምን አይነት ኦፕሬሽን ለዛ ዳታ ላይ ይፈጸማል የሚለውን አክሰሱን ምንድን ነው ኮንትሮል ያደርጋል። ትልቁ የዳታቤዝ ሌላኛው ፋንክሽናሊቲ ምንድን ነው? ሪዳንዳንሲ። ሪዳንዳንሲ ማለት እንግዲህ አንድ ዳታቤዝ ላይ ለምሳሌ ሁለት ቁጥር እያለ 1,000,000 ጊዜ ቢጻፍ ሁለት ቁጥር ነው። በተለያየ ቦታ ሁለት ቁጥር ቢጻፍ ምንድን ነው ትልቁ ችግር ምንድን ነው የሚፈጥረው? ሁለት ቁጥር ራሱ ሆኖ ግን ስቶሬጁን ይጨርሳል ማለት ነው፣ ምንም ትርጉም ሳይሰጥ። ስለዚህ ሪዳንዳንስ ማለት ምንድን ነው? በተደጋጋሚ ወይም የዳታ ድግግሞሽ ማለት ነው። ሪዳንዳንስ ኢዝ ማልቲፕል ኮፒስ ኦፍ ደ ሴም ዳታ፣ ተመሳሳይ ዴታ ማልቲፕል ኮፒ ማለት ነው። ሶ ዊዝ ፋይል ስቶሬጅ ኢት ኢዝ ኦፍን convenient to store multiple copies of the same data so that it is local። ለምሳሌ እናንተ አንድ ቪዲዮ ተሳስታችሁ በኮምፒውተር ውስጥ ብዙ ቦታ ኮፒ